አንዳንድ ጸሎቶች አሜን አይባሉ። አሜን የማይባሉ ጸሎቶች አሉ። ለምሳሌ ወገኖቼን እንጸልያለን። በዚህ መደዳ አንድ ጠንቋይ አለ። እዚህ መጨረሻ ላይ እግዚአብሔር በዚህ ሳምንት እገድለዋለሁ ይላል። ሁላችንም እስቲ እግዚአብሔር እንዲገድለው እንጸልያለን። እዚህ መጨረሻ ላይ አንድ ጠንቋይ አለ፣ እንገድለዋለን። እጃችሁን ወደዛ ዘርጉ። ይዘረጋል ሰው። አነሳዋለሁ፣ አሜን። እገድለዋለሁ፣ አሜን። ሬሳው ይወጣል፣ አሜን። በጣም ወንጀል ነው። በግድያ ሙከራ ወንጀልም ያስጠይቃል። ኢትዮጵያ ስለሆናችሁ እንጂ በሰውየው ላይ የግድያ ንግግር አነሳስታል ተብለህ ትከሰስ ነበር። የመግደል ሙከራ፣ ህዝብ በሰውየው ላይ ማነሳሳት ሙከራ። መጽሐፉ ውጊያችን ከስጋና ከደም ጋር፣ እሱ ራሱ ምን ትገለዋለህ? ሰይጣን እንደዛ ያንከራተተው አፍርደቼ እያበላው መንፈሱ በመጣ ቁጥር አገጩን ወደዚያ ዙሮ ከእንደገና መልሶለት በየቀኑ ሚንከራተት ሰውዬ አንድ ቀን ሄደ ወንጌል ሳሰብክለት፣ አንድ ቀን ሳጸልይለት ገለዋለሁ፣ አነሳዋለሁ፣ አሞራ ያለሁ ተሸበረ ይላል። የተላከው እኮ ወደ ሰማሪያ ሂድ የተባልከው በሰማሪያ ብዙ ጠንቋዮች ስላሉ በሰማሪያ ወንጌል ሰበከ። ብዙ ጠንቋዮችን በኢየሱስ ስም አመኑ፣ መጽሐፍታቸውንም አምጥተው አቃጠሉ ነው የሚለው። እኛ ሄደን መስበክ ሲያቅተን፣ መጽሐፉን ማቃጠል ሲያቅተን እንሰብረዋለን፣ እንገለዋለን ማለት። ይሄ ሰው የመግደል ልምምድ ያድግና አገልጋይ ወደ መግደል ይመጣል። እዚህ ከተማ ላይ የሐሰት ትምህርት አለ፣ የመጣ አውሬ አለ፣ ከጥልቁ አለ፣ ይሰማል። ከዛ በኋላ እኛን ለመግደል ጸሎት ትጀምራላችሁ። ከጠንቋይ ትጀምሩና እንደ ጠማማ ቀስት ምን ማለት ነው? ተርጉምልኝ። እንደ ጠማማ ቀስት ነው ምን ማለት ነው? ዛጋ ዴቭ የሚባል አንድ 666 አለ ብለህ ወስታረግ እኔ ቆሜያለሁ። ምንድነው ይሄ ነገር? አልመታውም እያልክ ከኋላክ ራስ ይወረወርካል ብሎ እንዲያየ መጥቶ አንተ ላይ ነው የሚሰቀው። ከንቱርግማን እሷ ነች። ለዚህ ነው እስካሁን በህይወት ያለው።